ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቤ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል። ቤተክርስቲያን እንደዚህ አታምንም። ዮሐንስ መጥምቅ ከአባቱ ከዘካርያስ ከእናቱ ቅድስት ኤልሳቤጥ የተወለደው አንዴ ነው። 10 ጊዜ ተወልዷል ነው የሚለው። ምንም እኮ ሌላ አዲስ ምናምን ነገር ይሄ እንደው መናፍቃኖቹ እንደሚያራግቡት ነው። እኛ እንደዛ ነው ብለን ሲጀመር እኛ ዮሐንስ መጥምቅ ከአዳምና ከሔዋን በፊት ነበር እንላለን። እንደዚህ አይነት ትምህርት እኛ አለ። ኤልሳቤጥ 10 ጊዜ ደጋግማ የወለደችው ዮሐንስ መጥምቅ እንደዚህ ኦርቶዶክሳዊ ትምህርት ሰምተን እናውቃለን። እትሙ ላይ እንደዚህ ይላል። በቃ አለቀ። ስለዚህ የደብረ ሊባኖሱ ሊቅ የሆኑት መጋቤ ምስጢር አባ ክፍለ ሚካኤል ለሊቃውንቱ ጉባኤ አቀረቡ። ሊቃውንቱ በነገራችን ላይ የመጽሐፉ ሂውጅ መጽሐፍ ትልቅ ከመሆኑ የተነሳ 6 ወር ነው ያየው። በነገራችን ላይ እንደው የጠለቀ መረጃ ለማወቅ ከፈለጋችሁ ብዬ ነው አሁን ሁሉ ባለሰው 6 ወር ሙሉ ይህን መጽሐፍ ያየው። 6 ወር ሙሉ ገጽ በገጽ እያንዳንዷን ነገር እየለቀመ ነው ያወጣው። በቃ አለቀ። ይሄ ነው የተደረገው። ከ6 ወር በኋላ ለዚህ ቅዱስ ሲኖዶስ አሁን ለጥቅምት ደረሰ። ቅዱስ ሊቃውንት ጉባኤ ተጠየቀ። በዝርዝር እያንዳንዷ ገጽ ላይ ያለችው አድካሚ በሆነ መንገድ እንጂ አሁን ተሰራጭቶ ያለው እጃችን ላይ ያለው ገድለ ዮሐንስ መጥምቅ ይሄ ትንሹ ሳይዝ አለ ትንሹ ዮሐንስ መጥምቅ ገድል እሷ ተወገዘች አለ የሚል እንደዛ አይልም ሲጀምር። እና ከቤተክርስቲያን ትምህርት የወጡ ትምህርቶች ስላሉት እነዛ የወጡት ነገሮች የቤተክርስቲያን ትምህርትን የሚያማክል የቤተክርስቲያን ትምህርትን የያዘ አይደለም። ከትምህርቷ ዮሐንስ መጥምቅ ጋር ካላት ገድሉን ከጻፈችበት ታሪኩን ከምትነግርበት አንጻር ነው እንጂ ተወገዛል ለሚያለችው። አሁን ብዙ ሰዎች መናፍቃን የሚያስቡት ገድለ ዮሐንስ መጥምቅ እኮ ተወገዘ ምናምን። መስከረም 2 ንግስ ሊቀር ነው። ሰኔ 30 ንግስ ሊቀር ነው። ሰዎች እንዴት ጤነኛ አይደሉም ወይ? እሺ ዮሐንስ መጥምቅ ቤተክርስቲያን ሸንኮራ ዮሐንስ ሊታሸግ ነው። እንዴት እያሰቡ እንደሆነ አላውቅም። በሆነ ጤነኛ ናቸው ወይ ፕሮቴስታንቶች? እትም ሲታተም በሚታተምበት ጊዜ እንደዚህ አይነቶች እጾች ስለተገኙ እነዚህ እጾች ደግሞ የማረም ማስተካከል የማሰልጣን ነው የሊቃውንት ጉባኤ። ስለዚህ እያንዳንዱ ነገር ሊቃውንት ጉባኤ አያል 6 ወር ሙሉ አልኳችሁ። ምን ያክል መጽሐፉ ሰፊ ትልቅ ቢሆን ነው። ስለዚህ ይህ ግለሰብ ያሳተመውን እትም ሊቃውንት ጉባኤ መርምሮ ለቅዱስ ሲኖዶስ አቀረበ። ቅዱስ ሲኖዶስ ተመለከተው። ይህንን እያንዳንዱን በሊቃውንት ጉባኤ እንዲታይ ለሊቃውንት ጉባኤ ጭምር ሀሳቡን ያቀረቡት መጋቤ ምስጢር አባ ክፍለ ሚካኤል በቅዱስ ሲኖዶስ ተመሰገኑ። እግዚአብሔር ይስጥልን። እንደዚህ አይነት ነገሮች የቤተክርስቲያን ትምህርት ያልሆነውን ነገር ሆነ ብለው የሚናገሩ ሰዎችን የማስተካከል የቤተክርስቲያን ስልጣን ነው። አሁን ግለሰብ አለ የሚያስተካክለው ማረም ስልጣኗ የማነው? የቤተክርስቲያን ነው። እና በዚህ መሰረት ነው አሁን በነገራችን ላይ ይዛም አለው የቅዱስ ያሬድን አሁን ሊቃውንት ጉባኤ እያየው ነው። የቅዱስ ያሬድን አሁን የቅዱስ ያሬድ ደግሞ እውነተኛው ገድል ይሄ ነው ብሎ ሲያታተው፣ አሁን ደግሞ ገድለ ቅዱስ ያሬድ ተወገዘ ይሉ ነው። ነገም ይቀጥላል እንደዚህ። ምክንያቱም አሁን ሊቃውንት ጉባኤ ራሱ ሲያጸድቅ ምን ብሎ ነው ያጸደቀው ቅዱስ ሲኖዶሱ? ይሄም በዚህ መሰረት ቤተክርስቲያን ይሄኛው እትም ነው ያለችው።
እንጂ ገድለ ዮሐንስ መጥምቅን አውግዣለሁ አላለችም። ይሄኛው እትም ያውም በግለሰቡ የታተመው የተሰራጨው የቤተክርስቲያን ትምህርትን የሚወክል አይደለም ነው ጥያቄው እንጂ ገድለ ዮሐንስ መጥምቅ የሚለውን መጽሐፍ አልቀበለውም ኑፋቄ ነው አላለችም። ዮሐንስ መጥምቅ የተጋደለው ገድል የለም አላለችም። የዮሐንስ መጥምቅን ቃል ኪዳን አማላጅነት አልቀበልም አላለችም። ሸንኮራ ዮሐንስ የረገጠ ሰው በረከት ያገኛል የሚለውን ሽር ያለው አላለችም። እንደዚህ ትምህርት የላትም። የመጥምቀ መለኮት ቅዱስ ዮሐንስ ሸንኮራ ዮሐንስ የረገጠ ሰው የሚያገኘው በረከት እስቲል ነው፣ አሁንም ይሰራል። በቃ ኑፋቄ የተባሉት እነዚህ ነገሮች ናቸው። እኔ ከዚህ በለጠ መዘርዘር ስልጣኑ ሰው የለኝ። ሰላም ጤና ይስጥልኝ። እንግዲህ እዚህ ቲክቶክ ላይ እና በአጠቃላይ ማህበራዊ ሚዲያ ላይ አንዳንድ ሰዎች በእኛ ጥረት፣ በእኛ ልፋት፣ በእኛ ላብ፣ በእኛ ጭቅጭቅ፣ በእኛ በማስተማር ገድል ተሰረዘ ወይም ደግሞ የመጥምቀ መለኮት የቅዱስ ዮሐንስ ገድል ተሰረዘ ብለው እንቧከረኝ እያሉ ነው። በጣም ነው የሚያሳዝነው። የተወገዘው የገድል መጽሐፍ የእናንተ ዘመዶች የጻፉት ማለት ዝምድና ስል በክህደት ስለምትዛመዱ ማለት ነው። የእናንተ ዘመዶች የጻፉት በስርዓት ቤተክርስቲያናችን ውስጥ አስገብተው ቤተክርስቲያን የማትለውን እንዳለች ለማስባል እሱም የታተመ መጽሐፍም አይደለም፣ ሊታተም አፋፍ ላይ የነበረ መጽሐፍ ነው። ለአባቶቻችን ምስጋናቸው ይድረሳቸውና እግዚአብሔር መንፈስ ቅዱስ አግዟቸው ጠቅላይ ቤተ ክህነት ድረስ በማስረጃ አስደግፈው ቤተክርስቲያናችን የማይወክል መጽሐፍ ስለነበረ ተወግዟል እንጂማ የመጥምቀ መለኮት የቅዱስ ዮሐንስ ገድል እንኳን ሊወገዝ ለማንበብም ጸጋን ይጠይቃል። የተኖረ ህይወት እኮ ነው። ስለ ኢየሱስ ክርስቶስ የተኖረ እውነተኛ ህይወት ነው። ምን የሚያስወግዝ ነገር ሰርተው ነው ቅዱሳን አባቶቻችን መጽሐፎቻቸው የሚወገዘው? አልተወገዘ። የተወገዘው ዘመዶቻችሁ የእናንተ እድሜ ልካችሁን እዚህ ማህበራዊ ሚዲያ ላይ መታችሁ አንድ የረባ ወንጌል ሳታስተምሩ ሁሌ ገድል 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 ስትሉ የምናያችሁ ሰዎች የእናንተ ዘመዶች የጻፉት መጽሐፍ ነው የተወገዘው። ምክንያቱም በአሁን ሰዓት በተለይ ቀደምት ከ10 ዓመታት ከ15 ዓመታት በፊት ካያችሁ መንፈሳዊ የመዝሙር ካሴት ወይም ደግሞ ሲዲ ለማውጣት በየጉራንጉዱ ሂዶ ዝም ብሎ የሆነ ትዝ ያለውን በምንም ዜማ ይለጥፍና ከዛም ያጠራቀመውን ግጥም ይለጥፍና ፊት ለፊቱ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት፣ ትውፊት፣ ደንብ የጠበቀ ብሎ ታፔላ ይለጥፍበታል። በዛ ነው ብዙዎቹን የሸወዱት። አሁን ላይ ሌላ ቦታ ሄደው ዘፈናቸውን የሚዘፍኑ ሰዎች ማለት ነው። እና ምንድን ነው የሚፋቅ ታሪክ አይደለም። የቅዱሳን አባቶቻችን እውነተኛ የሚኖር ህይወት ነው። የሚኖር እንዴ እናንተ መጽሐፍ ሱቆቻችሁን ብንጎበኝ መጽሐፍ ቅዱስ ብቻ ነው እንደሚሸጠው መደርደሪያችሁ ላይ። ወንድማችንስ ማለት ስሙ መጥራትም ስለማልፈልግ ነው የሆነ የውጭ ሀገርን የእሱን ቤተ እምነት የሚያስተምርለትን ሰውዬ ታሪኩን እየጠቀሰ እንዲህ ተጋድሏል፣ እንዲህ አድርጓል፣ ወንጌል ለመስበክ እንደዚህ ምናምን እያለ ገድል ሲነግረና ነበር። የኛ ሲሆን ገድሉ መጽሐፍ ቅዱስ ጋር ይጋጫል። ያንተ ምናምን ሲሆን ደግሞ ከመጽሐፍ ቅዱስ ጋር አይጋጭም። በጣም የሚያሳዝን እኮ ነው። እና እናንተ ብጥሉትም የሚጣል ገድል አይደለም። የቅዱሳን አባቶቻችን ገድል የተኖረ ወንጌል ነው። እና ጮቤ አትርገጡ። ምክንያቱም አባቶቻችን ወይም ቅዱስ ሲኖዶስ ያወገዘው እናንተ ተደብቃችሁ የጻፋችሁትን ነው ያወገዙት እንጂ ሌላ የተደረገ ነገር የለም። እናንተ ጻፋችሁ፣ እኛ ወገዝን፣ አለቀ። አንተ እዚህ እኛ ቸርች ላይ ከመጣ እዚህ ቦታ ከተገኘ ይሄ ድህነት ይቀረፋል። በጭንቀት ለተወጠረ ሰው ከዛ ምንድነው ማድረግ ያለብሽ? ሰይጣን ተንኮሉ ምንድነው? እግዚአብሔር የሚለውን የእግዚአብሔር ሐሳብ ሳይሆን የልባችንን መሻት ብቻ እንድንፈልግ ያደርጋል። ሰይጣን ክፋቱ ይሄ ነው። ከዛ ምን ያደርጋል? የምትፈልገውን ህዝቡ የሚፈልገውን ተናገርለት። ይሄ ነው የብልጽግና ወንጌል ማለት ይሄ ነው። ከዛ ያልፍልሃል በለው። ድህነት ክርስቲያኑ ድሃ መሆን የለበትም። በቃ መጥፋት አለበት። ስለዚህ እኛ ክርስቶስን የምንፈልገው ድህነቱ እስኪቀረፍ ድረስ ነው። የብልጽግና ወንጌል የሚባለው ለዚህ ነው። ኢቭን በቃ ሲጀመር ምንድነው ምን ሆነ ነው ድሃ የምትሆነው? አገኛለሁ በል
ይሄ አጉላላለም ይሄ የማንቂያ ንግግር የሚናገሩ ሰዎች ምናምን ነገር በእነሱ ይጠቀሟቸው ማለት አሁን ስትሄድ እኮ ፊትን እኮ ይከፋል ከዚህ ወንጌል ክዛብታል። ይህን ቪዲዮ በቻላችሁት መጠን ለዮሐንስ ሽፈራው አድርሱልኝ። እዛ ማን ያዘዋል ላይ መተህ ስለ አገር በቀል ዘይት ስለ ኑግ ዘይትና የተለያዩ ነገሮችን ነግረን ነበር ትዝ ካለ እና ደግሞ ከውጭ የሚመጡ ዘይቶች ምን ያክል ጉዳት እንዳላቸውና ተመልሰን ሪፈር ደግሞ ቱርክና ምንድነው ህንድ ተመልሰን የምንሄደው ዘይቶቹን ከየት ነው የሚመጡት የሚል ነገር አውርተን ነበር። በጣም ኢንተረስቲ ነበርና በደንብ አዳምጬዋለሁ። በሚገርም ሁኔታ እኔ የትኛውንም አይነት ከውጭ የሚመጡ ዘይቶችን አልጠቀምም። የኑግ ዘይት ተጠቃሚ ነኝ ላይፍ ሎንግ ማለት ነው። አሁን ግን በዚህ ሳምንት ከተማው ላይ የለም የኑግ ዘይት የለም በቃ እና የምንጠቀምባቸው የኑግ ዘይት ቤቶች ራሱ ተዘግተዋል። ለምን ሲባል በጥራት ጉዳይ ምናምን ተባለ። አይ ሃቭ ኖ አይዲያ። ስለዛ ግን ሌላ ምን እንብላ? አሁን የኑግ ዘይት ከተማው ላይ ባለመኖሩ የተነሳ ሌላ ምን ዘይት ብንጠቀም ሰጀስት አደርገናል? ለምን እኔ ብቻ አልመስለኝም። በጣም ብዙ ሰዎች እነኚህ ከውጭ የሚመጡ ዘይቶችን መጠቀም አይፈልጉም። አንደኛ ዋጋቸው እኩል ነው። ከጥራት አንፃር ግን ሀገር ውስጥ የሚመረቱ ዘይቶች ከጤናም ከምንም አንፃር ምንም እንትን የለውም፣ ዳውት የለውም የተሻለ መሆኑ ማለት ነው። ሶ የኑግ ዘይት የለም ከተማው ላይ። አስተውላችሁት ከሆነ አላውቅም። ይሄው 15 ቀን ምናምን ገደማ ከተማው ሙሉ የኑግ ዘይት የለውም። ሁሉም የኑግ ዘይት የሚሸጡ ቤቶች እያመረቱ አይደለም። እና ሌላ ምን ይሻላል? የኦቾሎኒ ዘይት ደግሞ ቆንጆ አይደለም ሲሉ ስለሰማን ማለት ነው። እና እባክህ ዘይት ቤቶቻችን ድጋሚ ስራ መስራት እስከሚጀምሩ ድረስ በውሃ እንብላ ወይ ወጦቻችንን፣ ወይስ ሌላ ስድስት የምታደርገን ነገር አለ? እናመሰግናለን። በተለይ ቅዳሴ ማርያም በአማርኛ ብታነበው በተለይ ቅዳሴ ማርያም በአማርኛ ብታነብ ምስጢረ ስጋዊ ቅዳሴ ማርያም ላይ ምስጢረ ስጋዊ ማለት የክርስቶስ ሰው መሆን ነው። በስጋ የመገለጥ ምስጢር ነው። ምስጢረ ስጋዊ ቅዳሴ ማርያም ላይ ምስጢረ ስጋዊ ማለት የክርስቶስ ሰው መሆን በስጋ የመገለጥ ምስጢር። ቅዳሴ ማርያም፣ ቅዳሴ እግዚእ፣ ቅዳሴ ዲዮስቆሮስ እነዚህ ሶስቱ ቅዳሴያት ላይ በግዕዝ ኢየሱስ የተገለጸው አገላለጽ ቅዳሴ ማርያምና ቅዳሴ እግዚእ፣ ቅዳሴ ዲዮስቆሮስ እነዚህ ቅዳሴያት ላይ በግዕዝ የተጠቀሰው ኢየሱስ የተገለጸው አገላለጽ አባታችን ሆይን ጸልየን የማርያምን ስንል እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ። ይሄንን ፓርት ጴንጤዎች አይሉትም፣ ፕሮቴስታንቶች አይሉትም። እኛ ሌላ ነገር ያለን እኮ ነው የሚመስላቸው፣ ግን ምንም አላልንም እኮ። አባታችን ሆይ ጸልየን እዛ የማርያምን ስንጀምር እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ስንል ጴንጤዎች እሷን አይሉም፣ ፕሮቴስታንቶች ለምሳሌ እኛ ለማርያም የተለየ ነገር ያለ መስላቸው። ምንም አላልንም እኮ። ገብርኤል ምንድነው ያለው? ጸጋን የተመላሽ ነው ደስ ይበልሽ። ኃጢአት ነው በጣም ለማርያም የተለየ ነገር አይደለም። በጣም ነው የምወደው ኢየሱስን፣ በጣም ነው የምወደው ኢየሱስን። በቃ ደማ ሞተ ተሰቃየ እና ኢየሱስን እኔ በጣም ነው የምወደው። ደማ ሞተ ተሰቃየ እና እኔ ኢየሱስን በጣም ነው የምወደው በጣም። እኔ እዚህ ሚዲያ ላይ በጣም የሚገርመኝ ከአንዋር መስጊድና ከኡራኤል ቤተክርስቲያን እኩል ቅዳሴ ኖሮ ጾም ነው ኖሮ እነዛም ከሰላታቸው እነዚህም ደግሞ ከቅዳሴያቸው ሲወጡ ቢያይ አንድ ቀለም ወርቅ አይተንፍሱን ሲሰማ የዋለ ጴንጤ ወንጌልን በነገርኩ ብሎ ሳሊቬት የሚያደርገው ነጠላ ያደረጉትን ሰዎች ነው። ራጉኤል እኔ እስቲ ፕሮቴስታንቶች ልንገራችሁ፣ ከመስጊድ ወገኖቻችን ከመስጊድ ሲወጡ ሳሊቬት ታደርጋላችሁ፣ ምራቃችሁን ትወጣላችሁ። ኢየሱስን በነገርናቸው እናንተ ትላላችሁ ወይ? እኔ እኮ ሳክሳም ተሰብስበህ እኮ ያስቸገርከን እኮ ሳክሳም እኮ የወንጌል አርበኛ ምናምን ተባበራ አንድ ቀን እኔ ናና መሬት ላይ ስበከና እኔ እኮ የኤርሚያስ የወንጌል አርበኝነት እኮ አይገባኝም እንዴ።
ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እናቱ ነሽና ለመድኃኔዓለም እናቱ ነሽና ለመድኃኔዓለም እንደዚያ ምኜ ድንግል ስጠራሽ እንደዚያ ምኜ ድንግል ስጠራሽ ያስታርቅቅ ልጅሽ እራርቶ ልብሽ ነይ ነይ እምዬ ማርያም ተአምረ ማርያምን ላይ ሀሳብ መስጠት ትክክል ከሆነ ተአምረ በሹ ላይ ሀሳብ መስጠት ልክ ነው፣ ወንጌል ነው። በቃ አንተ ተአምረ ማርያም ላይ ወንጌል ትናገራለህ። አንተን የዘረረ አርጋዱላ ብለህ የወደክበት ደግሞ አለ። አርጋዱላ ቡቡቡቡ አርጋዱላ ብለህ የወደክበት ደግሞ ሰውዬ አለ። መስፍን በሹ የሚባል ተአምረ መስፍን በሹን መናገር ወንጌል ነው። ለኔ አለቀ። ወንጌል ዘርፈ ብዙ ነው። አየህ፣ ወንጌል ለአንተ ጊዜ 24 ሰዓት የሆነ ቤተ እምነትን መናገር ከሆነ የራስን ቤተ እምነት ስህተት መናገር ወንጌል አንዱ። አዲስ አበባ ስመጣም ያው ከነ አኬ ጋር ከመጣ አንድ ላይ እንደ ድሮዋችን አኬ አንተ እኔ ጋዲሳ እና አንድ ላይ ያው ጊዜ ልናሳልፍ እንችላለን። ደስ ይለኛል። ካልሆነ አታገኘኝም እንዴ? እኔንም ኖ ባለፈውም አንድ ላይ እንዳሳለፍን ያው ቆንጆ ሰዓት አለ ያሳለፍ ነው ሲሶ እና እንደዛ መልካም ጊዜ ብናሳልፍ እጅግ በጣም ደስ ይለኛል። እውነት ነው የምልህ። አሁን ከአንተ ጓደኞች እኔ አኬን በጣም ወደድኩት፣ ጋዴም እንደዛ ነው። አንተ እንደምታውቅ ያው በጣም ውስጤ ላይ አሉ። አንተ ያው ወንድሜ ነህ፣ በአንተ በኩል ነው ያገኘኋቸው። ባይዘዌ መልካም ሰዎች ስላስተዋወቅ በዚህ አጋጣሚ በዚህ ባለ ሰው መሀል ላመሰግን ወዳለሁ። በእውነት አክሊሉ የመሰለ ሰው፣ በጣም የበሰለ ልጅ፣ ገድሳ የመሰለ ሰው ስላስተዋወቅ ስሶ በዚህ አጋጣሚ ከልቤ ነው ማመሰግን። በቃ እናንተ ለእኔ ቤተሰብ ናችሁ፣ ወንድሞቼ ናችሁ እና አሁን አዲስ አበባም ኢትዮጵያ ሲሄድም እኔ ስሳይ አለ ብዬ ነው የሚሄደው። በእውነት ባልዋሽ ስሶ መተህ ተቀበለኝ እላለሁኝ። አንተ ቤዜ ከሆን ከአኬ መተህ ውሰድ እላለሁ። አኬ ቤዜ ከሆነ ጋዴ እላለሁኝ። በቃ መልካም ሰው ቲክቶክ ውስጥ ካገኘኋቸው ሰዎች ስሳይ አንተ ለእኔ በስት የመጀመሪያ ሰው ነህ። ሌሎችም አሉ። ያው ከልቤ ነው የማመሰግን። በዚህ አጋጣሚ ያው መቼ እንደሚሄድ ያው ሚዲያ ላይ ለመግለጽ አልፈልግም፣ ግን ያው